بسم الله الرحمن الرحيم. الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، ثم الصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. إن شاء الله تعالى بالله سبحانه وتعالى فقد يقول الله جل وعلا: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان، فمن شهد منكم الشهر فليصم، ومن كان مريضا أو على سفر فعدة من أيام أخر. عنواننا إن شاء الله زاري ميهونا وانتنو من دنو لأنا سألت شوي فلكت كيف يستقبل رمضان سلفنا الصالح. سلفوች رمضانን እንዴት ነበር የሚቀበሉት? ሰለፎች እንዴት ነበር የሚቀበሉት ረመዳንን? ነብዩ አለይሂ ሰላቱ ወሰላም ረመዳን በቀረበ ጊዜ اللهم بلغنا رمضان لا فاقدين ولا مفقودين ብለው ይሉ ነበር። ረመዳን ጌታዬ ሆይ ረመዳንን አድርሰን ያጣንም የታጣንም ሳንሆን ያኒ በደህና አድርሰን ብለው ዱዓ ያደርጉ ነበር ማለት ነው። እና ረመዳን ሸእንሁ ዐዚም እንደምታውቁት ብዙ እንትኖችን ያካተተ ነው። ከዛ ውስጥ ረመዳን ውስጥ ከመግባታችን በስተፊት ምን ማስተካከል አለብን፣ እንዴት ሆነን መጠበቅ አለብን የሚለውን ነው። አንደኛ ሰውየው ተውሂዱን ማስተካከል አለበት። ተውሂዱን ማስተካከል ተውሂዱ ኸርባን ከሆነ ማለት ነው። ለምን ሐጅ ረመዳንም ሆነ ረመዳንም ጾም ሆነ ሐጅም ሆነ ዑምራም ሆነ ሶላትም ሆነ ተቀባይነት የሚኖረው ተውሂዱ ሲስተካከል ብቻና ብቻ ነው። لمن الله سبحانه وتعالى قال جل وعلا في سورة الفرقان: وقدمنا إلى ما عملوا من عمل فجعلناه هباء منثورا. ودسر السرعة ملكتنا يتبتن بنا يادرقنا على الله سبحانه وتعالى. ስለዚህ አንተ እምነትህ ልክ እንደ ሷሃቦች መሆን አለበት። እምነትህ የሰለፎች መሆን አለበት። منهاجህ ስሉክ የሰለፎች መሆን አለበት። ተውሂድ ላይ 100% የተስተካከለ መሆን አለበት። ትንሽ እንኳን መጉደል የለባትም። ለምን ተውሂድህ ትንሽ ጎደለ ማለት ሽርክ አለበት ማለት ነው። ሽርክ ካለበት ደግሞ ስራህ ተቀባይነት እንዳይኖረው ያደርጋል ነው። لقد كان السلف يفرحون بقدومه ويحمدون الله على إدراكه. سلفوች ነበሩ ረመዳን በመግባቱ ያኒ ረመዳን በመንጣቱ ይደሰቱ ነበር። ረመዳን በመንጣቱ ይደሰቱ ነበር። አላህን Subhanahu Wa Ta'ala ያመሰግኑት ነበር። አልহামዱሊላህ ብለው ማለት ነው። አላህን ያመሰግኑ ነበር። ምን ረመዳን ስላደረሳቸው። አህባቢ ፊል ሐቂቃ ለመናገር ማለት ነው። አምና የነበሩ ረመዳንን የጾሙ ዘንድሮ የሌሉ አሉ። ረመዳን መካከል የሞቱ አሉ። ረመዳን አምና በደህና ጾሙ ዘንድሮ የአልጋ ቁራኛ የሆኑ አሉ። ስለዚህ كيف لا تحمد الله وأنت صحيح على عافية وعلى نعمة أدركت رمضان يعني مرارا وتكرارا وبلغ يعني الله سبحانه وتعالى درسه وبلغك الله يعني في هذا الشهر العظيم إذا تلاق له نورات ور الله سبحانه وتعالى درسه
እንዴት አትደሰትም? فكيف لا تفرح? እና ሰለፎች ይደሰቱ ነበረ ረመዳን በመንጣቱ አላህን የሚያመሰግኑ ነበረ። كيف لا وهو ركن الركين يقوم عليه صريح الدين እንዴት አትደሰትም? እሱ የኢስላም ማዕዘን ከኢስላም ማዕዘኖች አንደኛው ማዕዘን ሆኖ እያለ ግልጽ የሆነው የዲን ሩክን በሱ ላይ የተመሰረተበት ሆኖ እያለ يقول النبي صلى الله عليه وسلم بني الإسلام على 5 شهادة أن لا إله إلا الله وأن محمدا رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت متفق عليه እርሱም ነብዩ አለይሂ ሰላቱ ሰላም እንዲህ ብለዋል እስልምና በአምስት ተገንብቷል ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ከዛ ኢቃም ሰላትን መስገድ ጊዜውን ጠብቆ ኢፍራጥ ሳያደርግ ድንበር ሳያልፍ እንትን ሳይል ሸርጡን መስፈርቱን ጠብቆ መስገድ ዘካን መስጠት ረመዳን መጾም የአላህን ቤት መጎብኘት እና ከነዚህ ከአምስቶቹ متفقون عليه ነው ሐዲሱ ከአምስቶቹ አንደኛው ምንድነው ረመዳን መጾም ረመዳንም መጾም ስለዚህ ከኢስላም ሩክኖች አንደኛው ሩክን አላህ Subhanahu Wa Ta'ala ጤና አድርጎ እዚህ ጋር አድርሶ እያለ እንዴት አላህን Subhanahu Wa Ta'ala አታመሰግንም እንዴት ሳትደሰትም ነው لازم መደሰት አለበት ነው فعادم بها من بشارة يزفها النبي صلى الله عليه وسلم للصحابة حين قال لهم أتاكم رمضان شهر مبارك فرض الله عز وجل عليكم صيامه تفتح فيه أبواب السماء وتغلق فيه أبواب الجحيم وتغلق فيه مردات الشياطين لله فيه ليلة هي خير من 1000 شهر من حرم خيرها فقد حرم صحيح سنن النسائي ነብዩ አለይሂ ሰላቱ ወሰላም እንዲህ ይሉ ነበር ለሷሃቦች ለባልደረቦቻቸው ይሉ ነበር ምን ይሉ ነበር አታኩም ረመዳን መጣችሁ ሸህሩ ሙባረክ ረድኤቱ ብዙ የሆነ አላህ Subhanahu Wa Ta'ala በእናንተ ላይ ግዴታ ያደረገው የሆነ መጾሙን በእናንተ ላይ አላህ Subhanahu Wa Ta'ala ግዴታ ያደረገው የሆነ تفتح فيها أبواب السماء የሰማይ በራፎች በሱ የሚከፈቱ የሆነ በዛን ሰዓት በዛ በረመዳን የሰማይ በራፎች የሚከፈቱ የሆኑ وتغلق فيها أبواب الجحيم የጀሃነም የእሳት በራፎች ደግሞ የሚዘጉበት ይሆን በረመዳኑ ይዘጋሉ እንደዚሁም ሸይጣኖች መርዳቱ ሸያጢን የሚታሰሩበት የሆነ አላህ Subhanahu Wa Ta'ala ደግሞ وعدهم من ذلك ከዚህ ደግሞ ትልቁ ለአላህ Subhanahu Wa Ta'ala لله فيه ليلة هي خير من 1000 شهر ከአንድ ሺህ ወር በላይ የሆነች መልካም የሆነች ሌሊት ያለበት የሆነ ያቺ ሌሊት ከአንድ ሺህ ወር በላይ ይህ ማለት ምንድነው በአመት ሲሰላ 83 አመት ከ3 ወር በላይ ማለት በዛን ቀን በዛች ሌሊት የሰራሃቸው መልካም ስራዎች 83 አመት ከ3 ወር በላይ እንደሰራሃቸው ይቆጠራል من حرم خيرها فقد حرم የዛች ሌሊት መልካሟን የተከለከለ የሆነ ሰው በእርግጥም ተከልክሏል
ብዙ መልካም የሆነ ነገር ተከልክሏል ማለት ነው። ሱነን ነሳኢ صحيح ነው ብለውታል። قال ابن رجب رحمه الله كيف لا يبشر المؤمن بفتح أبواب الجنان، كيف لا يبشر المذنب بغلق أبواب النيران، كيف لا يبشر العقلاء بوقت يغلق يعني يسفد فيه الشياطين. من أين يشبه هذا الزمان زمانا؟ ابن رجب الله يزن الله تشونا من يلالو مؤمن هنا سو اندت هيدستم جنة የሚከፈትበት የሆነ ወር እየመጣለት እንደዚሁም የጀሃነም በራፍ የሚዘጋበት የሆነ ወር እየመጣለት አይምሮው ጤናማ የሆነ ሰው እንዴት አይደሰትም? ይሄ ሌት ቀን የሚጎተጉተው የሆነ ሸይጣን የሚታሰርበት ወር እየመጣለት ምን ወደርና እሱን የሚመስል ይገኝለታል? የዚህ አይነት ወር፣ የዚህ አይነት ዘመን፣ የዚህ አይነት ወር እንደሱ ያለ ምንም ተወዳዳሪና ምሳሌ የሚሆን አይገኝለትም ይላል። فانظر إلى حال السلف في استقبالهم لرمضان. የሰለፎችን ሁኔታ ተመልከት። ረመዳን በመጣ ጊዜ كيف كانوا يفرحون بقدومه ويبتهجون بحلوله እርሱ በመንጣቱ እንዴት እንደሚደሰቱ እርሱ ደግሞ እንደዚሁ በመግባቱ እንዴት እንደሚደሰቱ ሰለፎች ማለት ነው። قال معلى بن الفضل كانوا يدعون الله 6 أشهر أن يبلغهم رمضان ثم يدعونه 6 أشهر أن يتقبله منهم. يعني معلى بن الفضل بلواله سلفوش نبروا 6 ወር አላህን ይለምኑ ነበረ ረመዳን እንዲያደርሳቸው። ለምን ረመዳን ማግኘት ትልቅ እድል ነው፣ ትልቅ ፍርሷ ነው እና 6 ወር ሙሉ ሰለፎች ዱዓ ያደርጉ ነበረ ረመዳንን ለማግኘት አላህ እንዲያደርሳቸው ማለት ነው። ثم يدعونه 6 أشهر أن يتقبل منهم. ረመዳንን ከጾሙ በኋላ ደግሞ 6 ወር ሙሉ ዱዓ ያደርጉ ነበረ ምን አላህ Subhanahu Wa Ta'ala ረመዳንን ጾማቸውን እንዲቀበላቸው ማለት ነው። لا نعلم نرجو من الله الخير. رمضان يصوم ነው هل قبل عند الله أم لا ما نعرف إذن 6 ወር ሙሉ ሰለፎች ዱዓ ያደርጉ ነበር ረመዳንን ከጾሙ በኋላ ማለት ነው እንደኛ። ስለዚህ ይሄን ያክል ነበር ማለት ነው። قال ابن رجب بلوغ شهر رمضان وصيامه نعمة عظيمة على من أقدره الله عليه. رمضان ور مدرس وكذلك السمة صوم ትልቅ የሆነ ጸጋ ነው ይላል ኢብኑ ረጀብ ማለት ነው። ትልቅ የሆነ ጸጋ ነው على من أقدره الله عليه الله በዛ ላይ ላስቻለው ሰው ረመዳን ደርሶ ረመዳንን ለመጾም አላህ የወፈቀውና ያስቻለው የሆነ ሰው በጣም ትልቅ ጸጋ ነው። ويدل عليه حديث 3 الذين استشهد 2 منهم ثم مات الثالث على فراشه بعدهما. فرؤي في النوم سابقا لهما
فقال رسول الله صلى الله عليه وسلم أليس صلى بعدهما كذا وكذا صلاة وأدرك رمضان فصامه فوالذي نفسي بيده إن بينهما لأبعد مما بين السماء والأرض صحيح سنن ابن ماجه የነዛ የሶስት ሰዎች ሁኔታ እንትን ይላል ማስረጃ ይሆናል ይላል ለረመዳን الذين استشهدوا اثنان منهم ከነዛ ከሶስቶቹ ሁለቶቹ ሸሂድ ሆኑ ከዛ ሶስተኛው ሞተ ከነርሱ በኋላ ማለት ነው እነሱን በአጀርና በእንትን እነዛ ሸሂዶችን የቀደማቸው ሆኖ ታየ ፍልመናሚ ማለት ነው ረሱል አለይሂ ሰላቱ ሰላም እንዲህ ብለዋል ከነሱ በኋላ ሶላት አልሰገደም እነሱ ከሞቱ በኋላ ማለት ነው እንደዚህ ሶላት አልሰገደም ረመዳንን እንደዚህ አላገኘም ናም አግኝቷል እነዛ ሸሂዶቹ ከሞቱ በኋላ فوالذي نفسي بيده إن بينهما لأبعد مما بين السماء والأرض በእነሱና በሱ መካከል የኔ ነፍስ በእጁ በሆነችው ጌታ እምላለሁ በእነሱና በሱ መካከል ያለው ርቀት ልክ መሬትና ሰማይ እንደሚራራቁት ነው እነዛ በሸሂድነት ሞተዋል እና ኢዘን ረመዳን በጣም ትልቅ እንትን ነው አንቱም تعرفون اعمار امه النبي صلى الله عليه وسلم قصير ትንሽ ነው ነገር ግን الامم السابقه يعني ፊት ያሉ ኡመቶች እድሜያቸው ረጅም ነው የኑህን ብንመለከት الفسنه الا 50 عام 50 ዓመት ሲቀር እስከ 1000 ምናምን 1050 ዓመት 1050 ዓመት 950 ዓመት 950 ዓመት ዳዕዋ ያደረገበት ብቻ ማለት አልፈ ሰነትን ለ50 ዓመት ብሎ ሲላል ይሄ ዳዕዋ ያደረገበት ብቻ ነው ነው ከዛ በስተፊት ዳዕዋ በስተፊት ምን ያህል እንደኖር አልተጠቀሰም አያችሁ 900 ዓመት 950 ዓመት ዳዕዋ ላይ ከዛ በስተፊት አላሁ አዕለም የነብዩ ኡማሳ 67 ይሄንንም ወቀሊም من يتجاوز منهم اعمار امتي ብለው ማለት ነው ትንሽ ነው 67 ነገር ግን እነዛ ያለፉትን ኡማዎች የሚያልፉበት አጅር አላቸው ብዙ አጅር አላቸው ሐረመይን የሚሰግድ ከሆነ መካ ሲሰግድ ስንት ነው ባንድ ያውቃት ሶላት በመቶ ሺህ ይታሰብለታል ረመዳንን ሲያገኝ ለይለቱል ቀድር ያገኘ እንደሆነ 1000 ወር 83 ዓመት እንደቆየ 20 ዓመት ረመዳንን ቢያገኝ ስንት ያገኛል ማለት ነው በ83 ዓመት ስታባዙት እንዲያው አቀልሽ አያችሁ እና በአጅር የሄደ ነው ማለት ነው የነብዩ ኡማ በአጅርና በፈድል አላህ ተክቶናል ማለት ነው የፊቶቹን ሰዎች እድሜ የምንደርስበት የሆነ ወይም የምናልፍበት የሆነ ብዙ ሙዳዕፍ የሆኑ አጅሮችን አላህ ሰጥቶናል ማለት ነው እድሜያችንም አነስተኛ ቢሆን أليس رمضان إذن نعمة جلية تستوجب الشكر رمضان አይደለም ምን ትልቅ የሆነ ኒዕማ ጸጋ አይደለም አላህን ለማመስገን ግዴታ የሚያደርግ የሆነ ነው قال النووي رحمه الله اعلم أنه يستحب لمن تجددت له النعمة نعمة ظاهرة أو اندفعت عنه نقمة ظاهرة أن يسجد شكرا لله تعالى وأن يحمد الله تعالى أو يثني عليه مما هو أهله إمام النووي رحمه الله من يلالو أوك
እሱም ይወደዳል። አንድ ጸጋ ኢፋ የሆነ ጸጋ በታደሰለት ጊዜ ወይም ደግሞ ኢፋ የሆነ አስቸጋሪ ነገር በተወገደለት ጊዜ ከሱ ለአላህ Subhanahu Wa Ta'ala ሱጁድ ሽክር ሊወርድ ይገባል ይላል። አላህን ሊያመሰግን ይገባል፣ አላህን ሊያወድሰው ይገባል ይላል። كان لهم رمضان مدرسة لتوعيد النفس لتعويد النفس كان لهم رمضان مدرسة لتعويد النفس على الصيام النوافل الإضافية، لأنهم سمعوا رسول الله صلى الله عليه وسلم يقول: من صام يوما في سبيل الله بعد الله وجهه عن النار 70 خريفا متفق عليه። رمضان ለነሱ ለሰለፎች ነበረ መድረሳ ነበረ መድረሳ ነበረ። ነፍስን የሚያለማምዱበት የሆነ ነፍል የሆኑ ተወዳጅ የሆኑ ጾሞችን ለመጾም ራሳቸውን የሚያለማምዱበት የሆነ ነፍል ያኒ መድረሳ ነበር ማለት ነው። ተጨማሪ ከረመዳን ከግዴታው በኋላ ተወዳጅ የሆኑ ጾሞችን ለመጾም ራሳቸውን የሚያለማምዱበት የሆነ ሪያዳ ነበር ማለት ነው፣ መድረሳ ነበር። لأنهم سمعوا رسول الله صلى الله عليه وسلم እነርሱም ረሱልን ስለሰሙ ረሱል ምንድን ብለዋል? يقول من صام يوما في سبيل الله ለአላህ ብሎ አንድ ቀን የጾመ بعد الله وجهه عن النار الله ከፊቱ እሳትን ያርቃል 70 خريفا 70 ዓመት የሚያድ ከፊት ለፊቱ እሳትን ያርቅለታል። خريف ማለት አይ ዓመት ማለት ነው። 70 ዓመት 70 خريف الخريف يعني سنة 70 ዓመት የሚያድ አላህ Subhanahu Wa Ta'ala ያርቅለታል። ይሄ متفق عليه ነው ሐዲሱ። እና ስለዚህ አንድ ሰው ለአላህ ብሎ በእኽላስ በጥሩ ንያ በሙታባዓ በተሞላበት መልኩ አንድ ቀን ቢጾም ነፍል ማለት ነው። አላህ Subhanahu Wa Ta'ala እሳትን 70 ዓመት የሚያድ ያርቅለታል ማለት ነው ከፊቱ وكان لهم رمضان مدرسة لتوعيد النفس على القيام بما يجلبه من النور في الوجوه وأحب يلقي في قلوب العباد يعني رمضان للنرس نبرة كان لهم رمضان مدرسة لتوعيد النفس نفس لمامد نفس በመልካም ነገራቶች ላይ ሙተዓዊድ እንድትሆንና ነፍስ እንድትለማመድ ለነሱ ለሰለፎች መድረሳ ነበረ። እንደዚሁም ረመዳንን በመቆም في التراويح وفي التهجد ስለዚህ ከረመዳንም በኋላ ሱናዎችን እንትን ለማለት ለመጾምና ሱና ሶላቶችን ለመስገድ ራሳቸውን የሚያለማምዱበት የሆነ መድረሳ ነበረ። قال سعيد ابن المسيب رحمه الله سعيد ابن المسيب الله يزنلتنا بلواله إن الرجل لا يصلي بالليل فيجعل الله في وجهه نورا يحبه عليه كل مسلم فيراه من لم يراه قط فيقول إني لا أحب هذا الرجل سعيد بن مسيب الله يزنላቸውና ምን ይላሉ? አንድ ሰው ከሌሊት ሶላትን ይሰግዳል።
አላህ ስብሓነሁ ወተዓላ በፊቱ ኑርን ያደርግለታል። የሚያበራን ኑርን አላህ ስብሓነሁ ወተዓላ ያደርግለታል። በሱ ላይ ሙስሊም የሆነ ሁሉ የሚወደው የሆነ የሚያንጸባርቅ ሙስሊም ያየው ሰው ሁሉ የሚወደው የሆነ ፈየራሁ መን ለም የራህ ቀጥ በፍጹም ምንም አይቶት የማያውቀው ሰው ያየዋል። ሲያየው ፈየቁል ብሎ ይላል ኢኒ ለኡሒቡ ሃዛ ረጁል እኔ ይህንን ሰው እወደዋለሁኝ ብሎ ይላል። አይደለም እንደው አንዳንድ ሰዎች እኮ ፊታቸውን ራሱ አይታችሁ ማለት ነው በቃ የሆነ ቀልባቸው ደስታ ይሰማቸዋል ምናምን በቃ የሆነ አለ አይደል ይሄ አላህ ስብሐነሁ ወተዓላ የሰጣቸው የሆነ من كثرة النوافل في صلاة الليل አላህ ስብሐነሁ ወተዓላ በሰዎች ዘንዳ መልካም ስራዎችን ሲያበዙ በሰዎች ዘንዳ ተወዳጅነት እንዲያገኙ የሚያደርገው የሆነ ድርጊት ነው ማለት ነው። وقيل للحسن البصري رحمه الله ለሐሰን አልበስሪ ብሎ ተባላቸው አላህ ይዘንላቸውና ما بال متهجدين بالليل من أحسن الناس وجوها ሐሰን አልበስሪ رحمه الله ሰዎች ምን ማለታቸው ነው ተብለው ተጠየቁ። በሌሊት ተሐጁድ የሚሰግዱ የሆኑ ሰዎች ምን ማለታቸው ነው? ፊታቸው ከሰው ሁሉ ደስ የሚል ነው የሚያበራ ነው እና ምን ማለታቸው ነው ብለው ተጠየቁ። ምንድነው ተብለው ተጠየቁ። እርሳቸው ምን አሉ? فقال لأنهم خلوا بالرحمن فألبسهم من نوره እነርሱም በአዛኙ ጌታ ተገልለው እሱን ስላመለኩት ከሌሊቱ ክፍል አላህ ደግሞ ከእርሱ ከሆነ ብርሃን አለበሳቸው በፊታቸው ላይ ብለው አሉ ማለት ነው። ማን? ሐሰን አልበስሪ كانوا يعتبرون رمضان مدرسة للقرآن تلاوة واستماعا وفهما وتدبرا وعملا يا جماعة إيه مهم ነው። طيب ሰለፎች ነበሩ ረመዳንን ያውት ነበር መድረሳ አድርገው ያውት ነበር። ለቁርአን መድረሳ ለማንበብ ቲላዋ ለማድረግ ለመስማት ቁርአንን ለመረዳት ማዕናውን ተደብር ለማድረግ ወዐመለን بالقرآن በቁርአን መስራትን ይሄ ይጠቀሙት ነበር ረመዳንን ማለት ነው። وكان محمد بن إسماعيل البخاري يختم في رمضان في النهار كل يوم ختمة. يا الله محمد بن إسماعيل البخاري ነበረ በረመዳን ያختም ነበረ። በረመዳን ቀን ያختም ነበረ። በየሁሉም ቀን አንዳንድ ያختም ነበር ቁርአንን ያختም ነበር በየሁሉም ቀን። ሱብሃንአላህ አይነ نحن እኛ የት ነን? እስኪ ራሳችንን እንፈትሽ። በወር እናختማለን አይደለም? በ7 ቀን በ10 ቀን በ20 ቀን በወር እናختማለን ቁርአን። ይሄ እያንዳንዱ ከራስህ ወይም ከራስሽ ጋር መልሱን ልታስቀምጡት ይገባል ማለት ነው። በረመዳን ቀን በየቀኑ ያختም ነበር ማን? محمد بن إسماعيل البخاري. ويقوم بعد التراويح كل 3 ليال بختمة. يا الله የቀኑ የብቻ ነው። ከተራዊህ በኋላ ደግሞ ይቆም ነበር። ተራዊህ ካለቀ በኋላ እየሰገደበት ማለት ነው። በየ3 ቀኑ ተሐጁድ በመስገድ በየ3 ቀኑ ሌሊት ያختም ነበረ። ቀን አንድ ختማ አንድ ختማ ختማ አያችሁ። ሌሊት ደግሞ እየቆመበት በየሌሊቱ እንትን ስለሚቆምበት በየ3 ቀኑ በየሌሊቱ ያختማል። በየ3 ቀኑ ቼክ አድርጉና ንገሩ። ቼክ አድርጋችሁ ማለት ነው። በ30 ቀን 3 ቦታ ከፍላችሁ ስንት ጊዜ ያختማል?
ጻፉልኝ። መርሐባ وكان رمضان لهم مدرسة لإذابة الشح من النفوس አንዳንድ ሰው በስስት እንትን ያላለ يعني مرض الشح امراض الشح ስስት የስስት በሽታ ያለበት ዝም ብሎ የሚጓጓ የሚሰስት እያለው መስጠት የማይፈልግ ምናምን አለ አይደለም ያንን በረመዳን ሙዓሊጅ እንደ እንትን ይጠቀሙት ነበረ وكان رمضان لهم ለነሱ ረመዳን ነበረ መድረሳ ነበረ ከነፍሳቸው ስስትነትን ለማስወገድ ይጠቀሙት ነበረ ስስትነትን ለማስወገድ ይጠቀሙበት ነበር አያችሁ 10 ጊዜ በረመዳን ለሊት ያختማል ያንን 30 ሲደምሩት በየቀኑ ያለውን ስንት መጣ 40 ማለት ነው طيب እና ስስትን ለማስወገድ ይጠቀሙት ነበረ والمصارعه الى الجود والعطاء ለሰዎች ለተሸገሩ ሰዎች በመስጠት ቸር በመሆን ይቻኮሉ ነበር ሰለፎች عن ابن عباس رضي الله عنه قال كان رسول الله صلى الله عليه وسلم اجود الناس وكان اجود ما يكون في رمضان حين يلقاه جبريل وكان يلقاه في كل ليله من رمضان فيدارسه القرآن فلا رسول الله صلى الله عليه وسلم اجود بالخير من ريح المرسله متفق عليه وعند أحمد زاد لا يسأل عن شيء إلا أعطاه سبحان الله نبي أنس ابن عباس መልካም ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና አብዱላህ ብን አባስ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ሰላም ነበሩ ይላል ነበሩ ምን ነበሩ አጅወደ الناس ነበሩ ከሰው ሁሉ ጠንካራ ቸር ነበሩ በጣም ጠንካራ የሚሆኑት በረመዳን ነበረ ጅብሪል በሚገናኛቸው ጊዜ ጅብሪል ይገናኛቸው ነበረ በየሁሉም ሌሊት ከረመዳን ቁርአንን ይቀራራቸው ነበረ ጅብሪል አለይሂ ሰላም ረሱል አለይሂ ሰላቱ ሰላም ነበሩ በኸይር ነገር ላይ በጣም የጠነከሩና ልክ ከተለቀቀች ንፋስ የበለጥ የፈጠኑ ነበሩ በመልካም ነገር ላይ የተለቀቀ ንፋስ አይታችኋል ምን ያክል ነው ሽው ብሎ የሚሄደው ከዛ የበለጠ በጣም ለኸይር ነገር ይቻኮሉ ነበር ማለት ነው በረመዳን ሐዲሱ ቡኻሪና ሙስሊም የዘገቡት ነው አህመድ ጨምረዋል ከዚህ ጋር ማለት لا يسأل عن شيء إلا عطى አንድ ነገር አይጠየቁም ራሱ የሰጡ ቢሆን እንጂ ማለት ነው ምንም ነገር አይጠየቁም የሰጡ ቢሆን እንጂ قال الإمام الذهبي وبلغنا أن حماد بن سليمان كان ذا دنيا متسعة الإمام الذهبي من يلالو رحمه الله يزن الله تشونا من يلالو مسلاችሁ እኛ ደርሶናል አሉ ደርሶናል وبلغنا أن حماد بن أبي سليمان كان نبر ذا دنيا متسعة عنده دنيا يسفاتشلت هبتام نبر من حماد بن سليمان مالتنا وأنه كان يفطر في شهر رمضان 500 إنسان يا الله برمضان سنت سياسفطر نبره ወሩን ሙሉ ማለት ነው
ስንት ሰው ያስፈጥር ነበር? 500 ሰው ያስፈጥር ነበረ። 500 ሰው ማን? ሐማድ ብን አቢ ሱለይማን። ያ አላህ وهذا نصيب عظيم وأجر عظيم سبحان الله። ስንት ሰዎች ናቸው ሀብታም ሆነው በቃ ድሃዎች እንዲጠቀሙ የማይፈልጉ ስንት ሰዎች ናቸው? በረመዳን እንኳን ለሰው የማይለግሱ ለየቲሞች ለችግርተኞች ስንት ሰው ናቸው? 10 መኪና አለው 20 መኪና ይፈልጋል። 3 ቢጋላ አለው 5 ቢጋላ ይፈልጋል። ስንት ሰው አለ? ዘካ እንኳን በአግባቡ የማያዋጣ ማለት ነው ሙስሊም ሆኖ ስንት ሰው አለ? ሀገራችን ላይ ድሃዎች ቢረዱ ሀብታሞች በደንብ አድርገው እንትን ቢሉ ማንም ድሃ ሆኖ አይቀመጥም ነበር፣ ማንም አይሸገርም ነበር አቀልሼ ማለት ነው። እና ሐማድ ቢን አቢ ሱለይማን 500 ሰው በየቀኑ ያስፈጥር ነበር በረመዳን። وأنه كان يعطيهم بعد العيد لكل واحد 100 درهم። ይሄ ብቻ አይደለም ያ አላህ አያችሁ፣ ከዒድ በኋላ ደግሞ ለዚህ ለ500 ሰው ለእያንዳንዱ 100 ዲርሃም ይሰጥ ነበረ። سبحان الله. فرمضان السلف إذا تنافس في الخيرات والتزاحم في القيام بالطاعات ومدمارا للفوز بالجنات. قال الحسن البصري رحمه الله إن الله جعل رمضان حسن البصري من يلالو الله سبحانه وتعالى رمضانن አድርጓል ለፍጡራን አድርጓል يستبقون فيه إلى مرضاته ወደሱ የሚሽቀዳደሙበት የሆነ ወደሱ ወደ አላህ Subhanahu Wa Ta'ala ውደታ የሚሽቀዳደሙበት የሆነ ረመዳንን አድርጓል። فسبق قوم ففازوا وتخلف آخرون فخابوا يعني ተሽቀዳድመው በዚህ በረመዳን ህዝቦች ተሽቀዳደሙ እድለኛ ሆኑ። ሌሎች ደግሞ ወደ ኋላ ተንጓደዱ ጠፉ خسሩ ይላል። فخابوا يعني ተጠጠቱ فالعاجب من اللاعب الضاحك في اليوم الذي يفوز فيه المحسنون ويخسر فيه المبطلون በጣም የሚገርመው ነገር አሉ ሐሰን በስሪ የሚጫወትና የሚስቅ የሆነ ሰው ነው። ሰዎች በጓይ መልካም ሰሪ የሆኑ ሰዎች እድለኛ በሚሆኑበት ቀን እሱ ይስቃል ይጫወታል ብሎ ከዛዛታ ነው። እንደዚሁም ደግሞ ሌሎች በባጢል ላይ የተሰማሩ የሆኑ ሰዎች የሚያፍሩበትና የሚከስሩበት በሆነው ቀን የሚስቅና የሚጫወት የሆነ ሰው ነው የሚገርመው አሉ።
በጣም ነው እንትን የሚለው ብዙ ነው። እንቀጥልበት ወላ እናቁመው? ይሄ የሰለፎች ከፊል የሰለፎች እንትን ነው። ሁለተኛ ቀጣይ ደግሞ ኸለፎች ባዕዱል ኸለፍ የተወሰኑ ኸለፎች ምን ያክል ነበረ ለረመዳን እንዴት ነበረ ረመዳንን የሚቅጣጩት? ረመዳንን ምን ያክል ነበረ እንትን የሚያደርጉት የሚለውን ማለት ነውና ኢንሻአላህ በሌላ እንትን እንመጣበታለን። ይሄንን አሁን ወደ እንትን ስላለ ወደ 40 ደቂቃ ሄዷል። هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين.